እዚህ ላይ ይሄንን ስንመርጥ ብዙ አይነት ጂኦሜትሪካል የሆኑ የሩፍ ታይፖች አሉ። ጂኦሜትሪካል ሜተድ ፖሊጎን፣ ጂኦሜትሪካል ሜተድ ሬክታንጉላር ኦር ሮቴሽናል ሬክታንጉላር። እዚህ ውስጥ ስንጫነው እዚህ ጋር ሁለት አይነት ታይፖች ያሳየኛል፣ ሬክታንጉላር እና ሮቴሽናል ሬክታንጉላር። እዚህ ጋር ደግሞ ፖሊ ሩፍ ነው። ይሄ ሩፍ ደግሞ በራሱ ባይ ዲፎልት የሚሰጠን የሩፍ ታይፕ ነው። እዚህ ላይ ደግሞ ጂኦሜትሪካል ሜተድ ዶም ኦር ባሬል ቮልት ይላል። እዚህ ጋር የምናየው ዶም ነው። እዚህ ተጨነን ደግሞ የምናወጣው እዚህ ላይ ባሬል ቮልት ነው ማለት ነው። እያንዳንዱን እናያቸዋለን። እዚህ ፖሊጎናል ይሄንን ስመርጥ እዚህ ላይ መጀመሪያ ፖሊጎናል ይሄንን ስመርጥ እዚህ መጀመሪያ የሩፍ ዳይሬክሽኑን ማሳየት አለብኝ። እዚህ ጋር ስትሬት እንዲሆን ሺፍት መጫን አለብኝ። ይሄንን ሺፍት ተጭኜ ክሊክ አረጋለሁ። ክሊክ ሳረጋው የአይን ምልክት ይታየኛል። ይሄ አይን ምልክት የሚያሳየን ወደ ውስጥ ካደረኩት ፍሳሹ ከቤቱ ውጪ ነው። ወደዚህ ካደረኩት ደግሞ ሩፉ የሚሰራልን ወደ ዛኛው ነው ማለት ነው። ይሄንን ካየን በኋላ ሩፉን ምን አደርጋለሁ? ዳይሬክሽን ከሰጠሁት በኋላ የእርሳስ ምልክት ይመጣልኛል። ይሄንን ሩፍ መስራት እችላለሁ ማለት ነው። ይሄ ሩፍ ፖሊጎናል ከሆነ በራሴ ሴሌክት እያደረኩ ስንት ቦታ ላይ መንካት አለብኝ ማለት ነው? 4 ቦታ ላይ መንካት አለብኝ ማለት ነው። ይሄንን shift አደርገውና ጥግ ሲደርስ የመዶሻ ምልክት ያሳየኛል። shift ባሊዝ ይሄን የመዶሻ ምልክት ሊያሳየኝ ይችላል። shiftን ተጭኜ እዚህ ጋር ክሊክ አደርጋለሁ። ይሄንን ጨረስኩ። ራይት ክሊክ አድርጌ ለማየት show in 3D ወይም control plus F5 ሚለውን መጫን ይቻላል በኪቦርድ። ይሄንን ስመርጥ እዚህ ላይ የሚታየኝ 3D አለ። እዚህ አንግሉ የሩፉ አንግል በጣም ትልቅ ሆኗል። ይሄንን የሩፉን አንግል መቀነስ አለብኝ። ይሄንን እዚህ ላይ አሮ ቱልን መርጬ ኢንዲቪጁዋል ሴሌክት ማድረግ እችላለሁ። ይሄንን ከመረጥኩት በኋላ ወደ ሴቲንግ ዲያሎግ ቦክስ ውስጥ ገባለሁ። የሩፍ ሴቲንግ አለ። ቅድም የሰጠነው 20 አንግል ነው። ይሄንን መቀነስ አለብን ማለት ነው። ይሄንን ወደ 5 አንግሉ 5 ዲግሪ መረጥኩትና ይሄንን ኦኬ እለዋለሁ። እዚህ ላይ የማዞሪያ ተርን የሚለውን እንጫንና ይሄንን እናዞረዋለን። ይሄ የምናየው አንግል ጥሩ ከሆነ ይሄንን እንቀጥልበታለን ማለት ነው። አሁን ወደ 2D ዊንዶ ለመመለስ መጀመሪያ የ3D ቱል ስላለን አሮ ቱልን መርጣለን። እዚህ ላይም ሌላ 3D ኤዲት ሚል አለ። ይሄን አሮ ቱል መልጠን ራይት ክሊክ አድርገን ሴሌክት የሆነውን ዲሴሌክት ኦል ብለን ራይት ክሊክ እንደገና እናደርግና ፍሎር ፕላን እንለዋለን። ወደ 2D ፍሎር ፕላን ወሰደን ማለት ነው። አሁን ሌላው የምናየው ደግሞ እዚህ ላይ ሩፍ እዚህ ላይ የምናየው ጂኦሜትሪካል ሜተድ ሬክታንጉላር ሚለውን ነው። ይሄንን በአሮ ቱል ፖሊጎናል ያልነውን እናጠፋዋለን። ሩፍ ስንመርጥ እዚህ ጋር ጂኦሜትሪካል ሜተድ ሬክታንጉላር ይላል። እዚህ ጋር ጂኦሜትሪካል ሜተድ ፖሊጎናልን አይተናል። እዚህ ላይ ጂኦሜትሪካል ሜተድ ሬክታንጉላር ኦር ሮቴሽናል ሬክታንጉላር ነው የሚለው። ሁለቱ ያው የሚሰሩት አንድ አይነት ሩፍ ነው፣ ግን ይሄኛው ስንሰራ 4 ቦታ ላይ ነው የነካ ነው ሬክታንግል ለመስራት።
ይሄኛውን ስንሰራ ግን ምንድነው የምናደርገው? ባንዴ ሴሌክት አድርጎ አራት ማዕዘኑን ያመጣልናል ማለት ነው። ይሄንን ስመርጥ መጀመሪያ የሩፍ ዳይሬክሽን ማሳየት አለብን። ሽፍትን ተጭነን ክሊክ እናደርጋለን። እዛ የሩፍ ዳይሬክሽኑን እናሳየዋለን ወደዚህኛው እንዲሆን ነው። አሁን ሴሌክት አደርግና ዳይሬክት ምንድነው የሚያሳየን ማለት ነው? ሬክታንግሉን ነው የሚያሳየን። ቅድም ፖሊጎናል ስንሰራ ግን አራት ቦታ ላይ እዚህ እዚህና እዚህ ነካክተን ነው ሩፍ የመጣልን። ይሄኛው ግን ምንድነው? አንድ ቦታ ሴሌክት አድርገን ኦቨርኦል ይሰራልናል ማለት ነው። አሁን እዚህ ላይ ራይት ክሊክ አድርጌ ሾው ኦል ኢን 3D ወይም በኪቦርድ ኮንትሮል +5 የሚለውን እነካዋለሁ። ይሄንን ስነካ ቅድም ያየነው አይነት ምን መጥቷል ማለት ነው። እዚህ ላይ የሩፍ ስሎፑ በጣም ትልቅ ነው ማለት ነው። ይሄንን በአሮ ቱል ሴሌክት አደርግና ሩፉን እመርጠዋለሁ ማለት ነው። ይሄ ሴሌክት አደረገልኝ። እዚህ ላይ ሴቲንግ ዲያሎግ ቦክስ የሚል አለ። ይሄ የሩፍ ሴቲንግ ነው። እኛ የሰጠነው የሩፍ ሴቲንግ 20% ነበር፣ 20 ዲግሪ ነበር። ይሄንን መቀነስ አለብን ማለት ነው። ቅድም የሰጠነው 5 ሚል ነው። ይሄንን እናስተካክላለን። ኦኬ ስለው ወዲያውኑ ስሎፑ ቀንሶ እናየዋለን ማለት ነው። ይሄንን በ3D እዚህ ላይ ተርን ሚል አለ። ይሄንን እያዞርን ማየት እንችላለን። ይሄንን ከጨረስን ወደ 2D F በኪቦርድ F2 ወይም በራይት ክሊክ